ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። በሰሜን ወሎ ወልዲያ ላይ ዜጎችን እየዞረ ሲዘርፍና ተቀጥሮ ሲገል የነበረው ደምስ ሲመር የተባለ ግለሰብ ዳውንት ላይ ይዞት ከነበረው ሙሉ ኃይል ከናጃቢው ተደምሷል ተባለ። አቶ አለማየሁ ጢሞቴዎስ ለሁለት ዓመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ ተደርገዋል ሲል በሲዳማ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። በአርጡማ ፋርሲ ወረዳ ቅጥጮ ቀበሌ ሲንቀሳቀስና የማህበረሰቡን ሰላም ሲነሳ የነበረው የሸኔ ቡድን አባላት በአካባቢው ለተሰማራው የሰራዊት አባል እጅ ሰጥቷል ተባለ። ከውጭ ኢራን አብዮታዊ ዘብ በእስራኤል ላይ የተወሰደውን የባላስቲክ ሚሳኤል ጥቃት ትሩ ፕሮሚስ 3 ሲል ጠርቶታል። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ። ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ፣ እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያ መምራን የሚያነሷቸውን ጥያቄዎች በሂደት ደረጃ በደረጃ ለመፍታት በትኩረት እንሰራለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከመላው ኢትዮጵያ ከተወጣጡ መምራን ጋር ባካሄዱት ውይይት ላይ እንዳሉት በእውነትና እውቀት የተገነባ ትውልድ ለመፍጠር የመምህራን ሚና ከፍተኛ ነው ብለዋል። መምህራን ለሀገር ግንባታ አስፈላጊ መሆናቸውን እናምናለን በማለት ገልጸው ለዚህም የለውጥ መንግስት በፓርላማ ፊት ለመምህራን እውቅና መስጠቱን አስታውሰዋል። የመምህራን ዋና ተልዕኮ ትውልድ ለመፍጠር መስራትና መድከም በመሆኑ ዋጋቸው በደሞዝ እንደማይተመን አስረድቷል። እውቀትና እውነት መስፈሪያ እንዲሆኑ መምህራን በትኩረት መስራት አለባቸው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ እውነትና እውቀት ፈታኝና ዋጋ እንደሚያስከፍልም አብራርቷል። አሁን ያለንበትን ዘመን በቅጡ መረዳት እንደሚገባ አንስተው ዘመኑን ካልተረዳን ደግሞ ትውልድ ማስቀጠል አንችልም ሲሉ ተናግረዋል። ያለንበት ዘመን ውሸትና ጩኸት የነገሰበት ነው። ውሸትና ጩኸት ደግሞ የተሰራን ያፈርሳሉ ያሉት ጠቅላይ ሚኒስትሩ የድህረ እውነት ዓላማ ከዕለት ጉርስ ተሻግሮ ማሰብ የማይቻል ትውልድ መፍጠር መሆኑን አስረድቷል። በድህረ እውነት ዘመን መምህራን እውነትን እውቀትን የማጣራት መሰረት ሊሆን እንደሚገባ አንስተው ለዚህም ካለፈ ታሪክ ተገቢውን ትምህርት መውሰድ እንደሚገባ ነው ያስገነዘቡት። ዘረኝነት በብሔር ብቻ ሳይሆን በየሰፈሩ መንሰራፋቱን አብራርተው ሁሉንም ልዩነቶች በመቀበል አንድ በሚያደርጉን ጥላ ስር ሀገር መስራት አለብን ሲሉ አጽንኦት ሰጥቷል። የተረከብነው ሀገር ዕዳ፣ ድህነት፣ ችግር ያለበትና አንድነቱ የላላ ነው። ይህን ደጋግመን ብናወራ ለውጥ የለውም። ከዚህ በመውጣት የሚያስችል ራዕይና ትጋት ግን ያስፈልገናል ብሏል። ችግርን እያየን መካድና መሸሽ ሳይሆን በመጋፈጥ ተቸግረን ቢሆን ሀገሪቱን ካለችበት አረንቋ ለማውጣት እንችላለን የሚል እምነት መምህራን መያዝ እንዳለባቸው አስገንዝበዋል። መምህራን ያለውን ችግርና ድል በቅጡ ሊረዱ ይገባል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህም የበኩላቸው ድጋፍ እንዲያደርጉና ለልጆቻችን የተሻለች ኢትዮጵያ ለማውረስ ሊሰሩ ይገባልም ብሏል። የመምህራን ጥያቄዎች ከሌሎች ዘርፎች የሀገሪቱ ሰራተኞች ጋር በማሰናሰል በፖሊሲ ማቀፍ በሂደት በደረጃ ለመፍታት በትኩረት እንደሚሰራ አረጋግጧል። ለመምህራን ብቻ በልዩ ሁኔታ የደሞዝ ጭማሪ ብናደርግ ችግሩ አይፈታም ያሉት ጠቅላይ ሚኒስትሩ የመምህራን ችግር በደሞዝ ጭማሪ ብቻ የሚፈታ ለመሆኑ መገንዘብ ይገባልም ብለዋል። ሀሳባቸውን ተከታትለን እንመለስ።
ኢትዮጵያ ውስጥ እውነትና ዕውቀት መስፈሪያ እንዲሆኑ ትክክል እንዲሆኑ መምህራን ካልሰሩ ማንም ሰው አይሰራም። እውነትና ዕውቀት ደግሞ ፈታኝ ናቸው፣ ዋጋ ያስከፍላሉ። እውነት ዝም ብላ የምትገኝ አይደለችም፣ ታስከፍላለች ዋጋ። ዕውቀት ዝም ብሎ የሚገኝ አይደለም፣ ታውቃላችሁ፣ ብዙ መድከም ይፈልጋል። በቀላሉ ማደግ መለወጥ የሚሹ ሰዎች ዕውቀትና እውነትን ገፍተው የቀለለውን ነገር ይወስዳሉ። የለም የቀለለውና አቋራጩ ጥፋት ያመጣል። ቢከብድም እንኳ ታሪክ መቀየር ያለብን እኛ ነን ብለን እንድንነሳ የአንበሳውን ድርሻ መውሰድ ያለበት መምህር ግን ሲፈጥረው እዚህ ጋር ያለው የተጻፈለት ነገር ትውልድ መስራት፣ መድከም፣ መስጠት ነው። ወታደርም እንደዚሁ ነው። ምንም ደሞዝ ቢከፈል ለመምህር እንዴት ሊበቃ ይችላል? ሊበቃ እኮ አይችልም። ስራችሁ 90% መስጠት ነው። ለመኖር ብትቀበሉ እናንተ የተፈጠራችሁት 90% ለመስጠት ነው። በተለይ እንደ ኢትዮጵያ ያለ ከእውነትና ዕውቀት የራቀ ማህበረሰብ ደግሞ ሲኖር የመምህራን ሚና አብዛኛው መስጠት ነው። ሰሜን ወሎ ወልዲያ ላይ ዜጎችን ይዞረ ሲዘርፍና ተቀጥሮ ሲገድል የነበረው ደምስ ሲመር የተባለ ዳውንት ላይ ይዞት ከነበረው ሙሉ ኃይል ከነ አጃቢው ተደምሷል። ደምስ በቅርቡ በምህረት ወዳጁ ለ6 ወር ታግቶ ሲገረፍ የቆየና አምልጦ የነበረ ቢሆንም ምሬንና ጓዶቹን በቀላለሁ ብሎ ሲንቀሳቀስ መኖሩ እሙን ነው ብሏል። እንደ ምንጮች ገለጻ ምሬም ደምስ ካመለጠ ጀምሮ እንቅልፍ እንደሌለውና ፈልጉና እርምጃ ወሰዱበት ብሎ ከዘሰነባብቷል። የደምስ ደጋፊዎችም ምሬ ጠቁሞ እንዳስመቱት በስፋት እየተወራ እንደሚገኝ ምንጮችን ገልጸዋል። በኦሮሞ ብሔረሰብ ዞን ባርጡማ ፋርሲ ወረዳ ቀጠጮ ቀበሌ ሲንቀሳቀስና የማህበረሰቡን ሰላም ሲነሳ የነበረው የሸኔ ቡድን አባላት በአካባቢው ለተሰማራው የሰራዊት አባላት እጅ ሰጥቷል። በዞኑ በተለያዩ ቦታዎች በዘረፋና ግጭቶችን በመቀስቀስ የማህበረሰቡን ሰላም በማወክ የሰላም ጠንቅ ሆነው ለበርካታ የማህበረሰብ ሰላማዊ ኑሮ ማነቆ የነበሩ የሸኔ ቡድን አባላት ከመጥፎ ድርጊታቸው በመታቀብና ሰላማዊ መንገድን በመምረጥ ለሰራዊቱ እጅ መስጠታቸውን የኮማንዶ ክፍለ ጦር አዛዥ ብርጋዴር ጀነራል እሸቱ መንግስቴ ገልጸዋል። በዞኑ የተሰማራው የኮማንዶ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል እሸቱ መንግስቴ በበኩላቸው ሲንቀሳቀሱ በነበረው የሸኔ ቡድን ላይ ክፍለ ጦሩ በወሰደበት እርምጃ የዚህን አሸባሪ አባላት ምርኮኛና ሞት ሲሆን የቀረው ደግሞ በሰላማዊ መንገድ እጅ እየሰጠ መሆኑን አብራርተዋል። የኦሮሞ ብሔረሰብ ዞን አስተዳደር ዋና አስተዳዳሪ አቶ አህመድ አሊ በበኩላቸው በቀጠናው በሰራዊቱ እና በሌሎች የጸጥታ አካላት በተሰራው የተቀናጀ የህግ የማስከበር ዘመቻ ከ70 በላይ የሚሆኑ የሸኔ ታጣቂዎች እጅ እንዲሰጡ ተደርጓል ብሏል። ያለ መከሰስ መብታቸው የተነሳው የቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በህግ ቁጥጥር ስር ይገኛሉ። በክልሉ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ዛሬ ባሰራጨው መረጃ አቶ አለማየሁ ጢሞቴዎስ በተከታታይ 2 ዓመታት በጥብቅ ዲሲፕሊን ተገምግመው በማስጠንቀቂያና በሂስ እንዲታለፉ መደረጋቸውን ጠቁመዋል። በዚህም ራሳቸው ላይ ማሻሻሎችን በማምጣት በጸጥታ ተቋማት ላይ አዎንታዊ አስተዋጽኦ ማድረግ መቻላቸው ከጥፋታቸው ተምረው እና ታርመው እየሰሩ እንደነበርም ገልጿል። የባለበት ሁኔታ ግን ከቅርብ ጊዜ ወዲህ ከፓርቲ መርህ ባፈነገጠ መልኩ የክልሉ መንግስት ላይ በተቃራኒው ሲሰሩ እና ከህገወጥ አካላት ጋር ሲገናኙ እንደነበር ጠቁመዋል። በዚህ ምክንያት በሌሎች የተያያዥ ምክንያቶች ከነበራቸው የስልጣን ገደብ በላይ በመጠቀማቸው ፓርቲው የእርምት እርምጃ በመውሰድ ምክንያቱ ከስራ ገበታቸው ላይ በመቅረት ፓርቲው በስም በግልጽ ጠቅሶ ካልጠራቸውና የሽብር አካላት ካላቸው አካላት ጋር ግንኙነት ሲያካሄድ እንደተደረሰባቸው አመላክቷል። በዚህም የተነሳ ሲመሩት የቆየው ተቋም መጥራት ስላለበት በፓርቲ ማዕከል ሰነድ ተዘጋጅቶ ከጸጥታ አመራሮች ጋር በመነጋገር ሰፊ ወንጀሎች ሲፈጽሙ እንደቆዩ ማወቅ እንደተቻለም በቀጣይም የማጥራት ሂደቱ በፓርቲው አሰራር መሰረት እየተካሄደ የሚዘልቅ እንደሆነም ገልጿል። አቶ አለማየሁ ጢሞቴዎስ ምንም እንኳን ምክርና ተግሳጽ ቢሰጣቸውም የግል ጥቅማቸውን ለማግኘት ሲሉ
በኮንትሮባንድ ንግድ በህገወጥ መሳሪያ ዝውውር ስልጣን ያላግባብ መጠቀም የስርዓት ግልበጣና በሌሎች መሰል ወንጀሎች በመጠርጠራቸው ያለመከሰስ መብታቸው ተነስቶ በቁጥጥር ስር እንዲውሉ አስታውቋል። የትግራይ ህዝብ የመከራና የጦርነት ማግኔት የሆነችው ሞንጆሪኖ ጥያቄ ይዘው ለወጡ ተፈናቃዮች የፌዴራል መንግስቱ የኤርትራ ሰራዊት ይውጣ የሚለውን ትግራይን ለማውረር ነው ስትል ተናገረች። ህወሓት ሳይድን ተፈናቃይ አይመለስም ብላ ግጭ መናገሯም ተሰምቷል። ሞንጆሪኖ አስከፊ ሀዘን የእያንዳንዷ የትግራይ እናት ቤት ካልገባ ክብሪት መጫሯን እንደማታቆም ተመላክቷል። የኤርትራ መንግስት ከወጣ ፌዴራል ይወረናል ስትል የሰሙ ሰዎች በድንጋጤ ደርቀው ተቀርቷል። ማት የሰብአዊ ጉዳት የፈጸመና የፈጸመ ያለ ሻዕቢያ ሰራዊት አሁንም የጦርነቱን አጋጣሚ ተጠቅሞ የትግራይን የኢትዮጵያ ሰፋፊ መሬት የያዙ የሻዕቢያ ሰራዊትን ለምን ውጣት ሉታላችሁ በማለት ለተፈናቃዮችና በሻዕቢያ ጉዳይ ለደረሰባቸው ትግራዋያን ያሉት ስር የሰደደ ንቀት አሳይታለች ተብሏል። በዚህም ሳይበቃት ህወሓት ካልዳነ ተፈናቃይ አይመለስም በማለት የትግራይ ህዝብ 10 ከማይሞሉ የህወሓት አመራሮች በታች እንደሆነ በግልጽ አሳይታለች። ከዚህ በፊት አቶ ጌታቸው ረዳ እነዚህ ሰዎች ተፈናቃዮች ለፖለቲካ መቆመሪያ ነው የሚጠቀሙባቸው ብሎ ነግሮ እንደነበር ይታወሳል። ይህም የጥፋት ማግኔቷ ህወሓት ከፖለቲካ ፓርቲነት እንደተሰረዘ የሚቆይ ከሆነ የተፈናቀሉት እንዳይመለሱ እናደርጋለን ብላ በብዙ ስቃይ ውስጥ እያለፈ ያለውን ተፈናቃይ ከፌዴራል መንግስቱ ጋር መደራደሪያ ካርታ አድርገው ሊጠቀሙበት እንደፈለጉ እቅዳቸውን ተናግራለች። በአንጻሩ ተፈናቃዮች ቁርጡን ተናግረዋል። ጦርነት የሚባል ነገር እንዳታሰሙን ልጆቻችን ያስጨርሳችሁት ይበቃችኋልም ብሏል። እናቶቹም እናንተ እንዳንመለስ የማትፈቅዱ ከሆነኛ ቀጥ ብለን እንሄዳለን እንደናንተኛ አልደላንም በማለት ተፈናቃይ እንዳይመለስ እየሰሩ ካሉት አንዷ ለሆነችው የጦርነት ማግኔቷ ነግሯታል። በዚህም ተባለ በዚያ እነዚህን ከዘመን ጋር የሻገተ አስተሳሰብ ያላቸው አዛውንቶች የትግራይ ህዝብ በቃችሁ ካላላቸው ለሌላ ማቆሚያ ለሌለው እልቂት እያመቻቹት እንደሆነ ከጦርነቱ በፊት ወደ ነበር የእብደት ክፍለ ጊዜ እየተመለሱ እንዳሉም የሚያሳዩ ብዙ ምልክቶች አሉ ተብሏል። አሁንም በሰባራና በመሐይም ካልኩሌሽናቸው አስልተው ለጦርነት ምቹ ጊዜ ነው በማለት ምስኪኑን ወጣት ለዳግም ጦርነት ሊያውም በባዕድ ስር የግርድና አገልግሎት ሊሰጥ ላይ ታች እያሉ ነው ተብሏል። ተፈናቃይ ከተመለሰ የትግራይ ህዝብን ለጦርነት የሚያነሳሳት ምክንያት ስለሚያጡ ህዝቡ ተነስቼ ሊሂድ ቢል እንኳን በተኩስ ከማስቆም አይመለሱም። ለነሱ ተፈናቃይ መንገላታት የህፃናት ትምህርት ማቆም የሴቶች ጥቃት ጉዳያቸው አይደለም። የትግራይ ህዝብ እነዚህን የኃጢያትና የክፋት ማግኔቶች በቃችሁ በማለት ይህንን እብደት የማስቆም ታሪካዊ ኃላፊነት እንዳለበት ተመላክቷል። ከም ባዕልኹ ኮይንኩም ክትሓስብና ዋ ሰሞቱም አውጽሙ ገዛኹም ስለደቀቅስኩም አውፍኩም ስለደቀስኩም ህዝብ ምንታይ ርቅሽ ለባ ወሪድኩም ባረእ ወባዕንኩም ዓርኩም ብስር እስካብታና ከደላ እስከ ወሪድኩም ልትጉኒ ወትሰብ ታይዲው ተማለት ለመዛቢሉ ተመጸኩ ኻቢሉ ዘለዎ ኮይ መንጢሉ ዝህብ ነይሩ ተመዛቢሉ ለመጽየሙ ንጽባሕ እኳ ዘይብል ነይሩ ህዝብ እዚ አሁን ማጋዘለኩም ንጽባሕ እኳ ዘይብል ሕጂ ሆኖ ክስተቱ ሃይልስ ካብታ ተሻዕቱ ኢሎ ክኸውጽ እዩ ኣይገድፍን ህዝብ እዚ የዋህ እዩ ሓቢርካ ምብላዕ ሓቢርካ ምስታይ ዝፈልጥ ገዛ ዓጽኻ ምብላዕ ኣይፈልጥን እዩ ስለዚህ ሕዝቡን እስካብታና ከድረስ ከይትድቅሱ ሕጂ ተላዒብና ኢና أدكسنا كم حز دكسنا أنا تشوينا ما راح تلاونا ألونا عندنا دكسنا نرنا حزقنا دكسنا حزب تصوير زلوا حزبهم قريب خير غدكم حزبهم كي موتكم صباح نقوم زي حزب كورس خبيركم تقولوا وتكبر إلا حزب حزب كاي كله حزب مسكرة حزب بصدقه عايز يكون حاول مسترجع مستدقدقة تمسوه من لا شيء منات مريرنا حافظنا عقب حموش عمت مع عقب مؤمات ملمان مالت هو سب درجة سب تكال كوينا نيرنا نحنا يكركن لمنس وحيدنا زاتنا يا أخي خيرنا خرمتس وحيدنا نيرنا تمكرا وحيدنا جن حجنا فتينا يا نحنا كابزنا عقل جنيبنا كن بقاسينا خنقوا عزينا ولا يولعنا أو زموت أو أموت سلالخونا نعنا فتح سلن حرزين رخوة خوينا حجوا ناي تاريخ تحت تخيط خونو ناي تاريخ تحت تخيط خونو ناي تزموز إن تاريخ تحت تخونكمس ندقنا ناي تزقري هزوي ناي تاريخ تحت تخيط خونو تسمع نقول أن حنا إسكافتها شافت كذا راح خطر صحنا إنا نتصبز لنا من إسينا حكيمنا نطورنا تكون بسلام وزتنا إحنا ندلي نطورنا تين دلنا حجون طورنا زبار جوز خيطرينا أتم راح تطبعله
يأخلنا زول عنا حزبنا يأخلنا زول عنا مهرنا طرنا في ندلل حجون جينك بسلام وزتا تماساسينا نحنا مزخيات كن كيدنا نجزعنا نفط زفرس عبدنا قلنا زولنا يمرتنا تسبخين دا غيرنا لينا اوسبيسكا مريت حمورا حانت تاني كاشور بالكالو مشلا كندي زبكاي نسخينوني طعموهم زي غزهم زي ورقم زي مشلا زي سريقم زي حفص زلو سلازي بسنكناتكم دخمتي بسنكنا يمنم دخمت يكونن احنا ما زنقاسقسنا سينا لمانم كنقاسقسر نيرنا هنا نزي حزب زغن بسنكناتكم دخمت ابزي كون عزقتي اتي له حجون كم حصلكم يزدني اسكابتا نخيد وزرفت لوركي ينقر له انا رايين زنك تنسيو زيرك رايين حد عيب في مزار يحفرديو لا تواجد مطيقه يحفرديو اي يحفرن زيرك راينا شكرنا فلطالنا مكرانا رايو የፕሬዝዳንቱ ትዕዛዝ ይጣሳሉ የመኪና መንገዶች በዘፈቀደ ይዘጋሉ ህገወጥነት የተስፋፋ ነው ሲሉ የትግራይ ክልል ነዋሪዎች አማረሩ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ግንቦት 25 2017 ዓ.ም የጻፉት ደብዳቤ ከጉምሩክ እውቅና ውጪ ኬላ ሰርቶ መኪኖች መፈተሽ እንዲቆም ያዛል ፕሬዝዳንቱ በደብዳቤያቸው በየደረጃው ያሉ የጸጥታ ኃላፊዎች ትዕዛዝ እንዲያስፈጽሙ በአጽንኦት አሳስበው ነበር ሆኖም የትዕዛዝ ደብዳቤው ከተጻፈ ከ11 ቀናት በላይ ቢቆጠርም የተነሳ ኬላ የለም በተያዘ በዋና መኪና አስፋልት አጠገብ በሚገኙ አንዳንድ ከተሞች ያሉ ነዋሪዎች በአካባቢያቸው የሚፈጠር የመልካም አስተዳደር እጦት ትኩረት እንዲያገኙ የመኪና መንገድ ይዘጋሉ ትናንት ሰኔ 5 2017 ዓ.ም ከመቀለ ወደ ተንቤን በሚወስደው ዋና አስፋልት መንገድ በዶጋ ተንቤን ወረዳ ማርያም ቆራሮ ተብሎ የሚጠራ ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ አሽከርካሪዎችና ተጓዦች ለእንግልት ተዳርገዋል የተሰጠን መሬት የለውጥ ድጋፊ በመሆናችን ምክንያት ልንቀማ ነው ያሉ ወጣቶች ናቸው መንገዱ ለሰዓታት ይዘጉት ፖሊስ ወጣቶቹ መንገድ እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያት ጥይቶች ከመተኮስ አልፎ ከወጥ ተግባሩ አስተባብሯል ያላቸውን አስሯል በትግራይ በየቀኑ የሚታዩ ያልተለመዱ ህገወጥ እንቅስቃሴዎች የሚገታም ከላይ እስከ ታች ጠንካራ መዋቅር ያለው መንግስትና አስተዳደር ያስፈልጋል ብለው ሁኔታዎችን ያሳሰባቸው በርካቶች ወገኖች ናቸው የመከላከያ ሰራዊት ከተልእኮ ባሻገር ዘመኑን በሚመጥን ደረጃ ራሱን ያዘመነ ነው ሲሉ ሌተናል ጀነራል ይመር መኮንን ተናገሩ የሀገርን ብሔራዊ ጥቅም በማስጠበቅ አሁናዊ ወጪውንና የወደፊቱን የመተንተን በእውቀት ይላቅና የዘመኑን ቴክኖሎጂ የሚያውቅ የሚጠቀም መከላከያ ሰራዊት ለማፍራት የተሻለ የትምህርት ስርዓት መዘርጋት እንደሚያስፈልግ የመከላከያ ትምህርትና ስልጠናውና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ተናገሩ በዋና መምሪያው የአጠቃላይ ትምህርት መምሪያ ይሄን ያጠናከረ ይገኛል ያሉት የጀነራል መኮንኑ የአጠቃላይ ትምህርት መምሪያ ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ ጋር በመተባበር በአዲስ የስርዓተ ትምህርት ካሪኩለም ላይ ያተኮረ ከሁሉም የሰራዊት ክፍሎችና ከፌደራል ፖሊስ ለተወጣጡ አመራሮች ስልጠና ተሰጥቷል በስልጠናው ማጠናቀቂያ ላይ የተገኙት ሌተናል ጀነራል ይመር መኮንን ስልጠናው የመምህራን አቅም ከማሳደጉ ባሻገር ወቅቱን የሚመጥን በእውቀትና በችሎታ የዳበረ ሰራዊት አቅምን ይላቀ እንደሚያደርጉ ገልጿል የአዲሱ ስርዓተ ትምህርት ካሪኩለም ያለ እረፍት ለሀገሩ ክብር ለሚዋደቀው የመከላከያ ሰራዊት ዲጂታል ቴክኖሎጂን በመጠቀም በቀላሉ ትምህርቱን እንዲከታተል ይረዳል ያሉት የአዲስ አበባ ትምህርት ቢሮ የስራ ትምህርትና ካሪኩለም ባለሙያ አቶ ሰለሞን ወንድሙ ናቸው የአዲስ አበባ ትምህርት ቢሮ በከተማው አቅራቢያና በከተማ ለሚኖሩ የመከላከያ ሰራዊት የትምህርት ድጋፍ የሚያደርግ ሲሆን በድምጽና በቪዲዮ እንደ የትምህርት ደረጃቸው በዲጂታል ቴክኖሎጂ በግዳጅ ላይ ለሚገኙ የሰራዊት አባላት ለማቅረብ ዝግጁ መሆኑን ገልጸዋል የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ እዙ በሁለተኛ ዙር ለሁለት ወር የሚያሰለጥናቸውን የተዋጊ መሐንዲስ ሙያተኞችና በስምሪት ላይ የሚገኙ ክፍለ ጦር የሰራዊት አባላት በግዳጅ ቀጠና ተገኝተው አበረታተዋል ሰራዊቱ የሚኖረው ለሀገር ለህዝብና ለመጪው ትውልድ ትልቅ ታሪክ ያላትን ሀገር አቆይቶ በታሪክ ተቀብሎሽ በጊዜ ማለፍ የማትቆመው የኢትዮጵያን ለማስቀጠል ነው ያሉት ሌተናል ጀነራል ብርሃኑ በቀለ ህይወቱን እየከፈለ የመጣ የጀግና ታሪክ ባለቤት መሆኑንም በገጠሙት ጦርነት አውዶች ሁሉ ማስመስከር ችሏል ብለዋል
በመስዋዕትነት የተገኘው ሰላምና በሰላሙ የተመዘገበው እድገት ለውጥና መልካም ገጽታ ለአፍታም ቢሆን የማይቋረጥ መሆኑን ያስረዱት ዋና አዛዡ በሰላም ጠሉ የጽንፈኛ ቡድን ላይም እንደ እዝ የተቀናጀ እርምጃ በመውሰድ ስጋት ወደማይሆንበት ደረጃ መውረዱን አስረድተዋል። በቅድመ አባቶቻችን ጥበብ የተሰሩ የስነ ህንጻ ስራዎች ኢትዮጵያን ሀገራችን ከ3000 ዓመት በላይ ቀዳሚ የስልጣኔ ባለቤት መሆኗን በሌላኛው የጀግኖች ገጽ የሚነበቡ ቅርሶች ምስክሮች መሆናቸውን ስለ ሀገራችን ወቅታዊ ሁኔታና ታሪካዊ አመጣጥ ማብራራታቸው ገልጿል። የተዋጊ መሐንዲስና የክፍለ ጦር ሰራዊት አባላት ዘመኑን የዋጀ ወታደራዊ ዲሲፕሊንና የማደግ ብቃት ላይ በመድረስ በታሪካዊ ጠላቶቻችን እሳቤ ልትፈርስ ሴራ የጠለፉባት በጀግኖች ልጆቿ ደግሞ ጸንታ ከትውልድ ትውልድ ተሻግራ የመጣችውን ሀገር መጠበቅና የጀመረችውን የልማት ጅረት ማስቀጠል ይጠበቅባቸዋል ብሏል። የነጻነት ተምሳሌት የሆነች ታላቅ ሀገር ህልውና ጠባቂ ወታደር መሆን መታደል መሆኑን የተናገሩት ጀነራል መኮንኑ ሰራዊቱ የአድዋና የካራማራ ጀግኖች በባዶ እግራቸው ከ1000 በላይ ኪሎ ሜትሮችን በቀን ጨለማ ተጉዘው የሀገራችንን ነጻነት ያረጋግጡና የጥቁር ህዝቦች ድልን በከፍታ ላይ ያስቀመጡ ጀግኖቻችን ታሪክ በህልውናና በህግ ዘመቻዎች መደገሙን አስረድተዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም እድገት ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ እድለኛ ሆኖ ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም እድል። ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም እድገት ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። ይዚና በቀጣይ ተላልፈላችሁ ከመሃል ሚዲያ ነው። ወርጭን አልፋሉ። የኢራን አብዮታዊ ዘብ በእስራኤል ላይ የተወሰደውን የባላስቲክ ሚሳኤል ጥቃት ትሩ ፕሮሚሰሪ ሲል ጠርቶታል። ኢራን ዛሬ ከመሸ በኋላ በሁለት ዙር በቴል አቪቭ በ7 ቦታዎች ላይ የሚሳኤል ጥቃት ፈጽማለች ተብሏል። ኢራን ሶስተኛውን ዙር ጥቃት በመፈጸም ላይ መሆኗን የኢራኑ ሚዲያዎች በመዘገብ ላይ ይገኛሉ። በጥቃቱ የተነሳ የእስራኤል ዋና የጦር ማዘዣ አካባቢ እሳት መታየቱን ተዘግቧል። እስራኤል የአምቡላንስ አገልግሎት በጥቃቱ እስካሁን 5 ሰዎች መጎዳታቸውን ሲገልጽ ጥቃት ወደ ተፈጸመባቸው ቦታዎች ተጨማሪ አምቡላንሶች መሰማራታቸውን ገልጿል። በተያዘ የኢራኑ ፕሬዝዳንት በተጨማሪ ኢራናውያን እና መሪዎቻቸው ዝም አይሉም በማለት የምንወስደው እርምጃ ጠላት ለወሰደው የጅል ተግባር የሚያጸጽተው ይሆናል ሲሉ አስጠንቅቀዋል። በተጨማሪም ኢራን ባወጣችው መግለጫ የአጸፋ እርምጃ እንደምትወስድና የዚህ ታሪክ መጨረሻ በኢራናውያን እጅ እንደሚጻፍ ገልጻለች። ኢራን በመግለጫዋ አክላ ከኢራን ጋር ጦርነት መጀመር በአንበሳ ጭራ እንደምትጫወት ነው ብላለች። ኢራን በተጨማሪ የእስራኤል ጥቃት ለምን ኒውክሌርና ሚሳኤል ማበልጸግ ላይ እንደተሳተፈን ዓለም እንዲረዳን አድርጓል ብላለች። በተያያዘ ዜና በእስራኤል ጥቃት የኢራን አብዮታዊ ዘብ የኤርስፔስ ኃይል አዛዡ አልሐጅዚዴህ መገደሉም ይፋ ሆኗል ተብሏል። እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13% ጭማሪን አሳይቷል። ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛ ነው ተብሏል። የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠር ተሰግቷል። ተንታኞቹ ውጥረቱ ተባብሶ በዚህ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህም ከዓለም አቀፍ አቅርቦት 3% ይሸፍናል ተብሏል። መረጃው የሲኤንቢሲና
ቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በየላችሁበት ሰላም ሁኑ።